ሰላም ሰላም ውድ ቤተሰቦች እንዴናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። አዲስ ያልጠበቃችሁት መረጃ ወጥቷል ማለት ነው። እንግዲህ ሩታና ፍቅር እንግዲህ የቀመሩትን ነገር እዚህ ጋር አሰማችኋለሁኝ፣ አስገባላችኋለሁ ሪከርድ ማለት ነው። እስከ መጨረሻው ድረስ ተከታተሉ። በመካከል አስገባላችኋለሁ ሪከርዱን፣ ስሙት ጉድ። ምክንያቱም በጣም እንደዚህ የሚሰራው በአብርሃም ላይ አያችሁ፣ በጣም ብዙ ነገሮችን እኔ በፊትም ተናግሬ ነበር እውነት ለመናገር ማለት ነው። ከአሁን በፊት ቪዲዮ ላይ ተናግሬ ያለው አብርሽን እነ ሁለቱ ባንድ ሆነው ሄርሜላን ከአብርሽ ህይወት ለማውጣት እየሰሩ ያሉት ስራ ነው ብዬ ተናግሬ ነበር። እንዲሁም ደግሞ ባለፈው ኤፍሬም ነው የቀረጠው ቪዲዮ ሲዘዋወር የነበረ ቪዲዮ ኤፍሬም ነው የቀረጠው እያልኳችሁ ነበር። እናንተ አላመናችሁኝም። ስሙ፣ ዛሬ በደንብ አድርጋችሁ አዳምጡ። ይሄን ቪዲዮ በደንብ እያዳመጣችሁ ማለት ነው ቤተሰብ። እንግዲህ ሄርሜላ ከአብርሽ እንድትርቅ ያደረጉት ሁለቱ ተመካክረው ነገሩን እንደዚህ ነበር ያደረጉት። ምክንያቱም ፍቅር እንደምታፈቅረው መልሳ ራሷ አፍቃሪ ሆና ተመልሳ ወደ አብርሽ እንድትመጣ እንዲሁም ደግሞ ሩታ ደግሞ እንደማትፈልገው ሆና ነገሮችን ከሁሉም ሰው እንዳርቁትና ስለዚህ በሚዲያ ላይ ደግሞ ምክንያቱም ከአሁን በፊት በጣም ብዙ ነገር ስለሷ ብዙ ነገር እየተወራ ስሟ ስለጠፋ ስለሆነ ሩታ መያዣ ስላጣች አሁን ላይ ምን እንዳደረጉ በዚህ ሪከርድ ሁላችሁም እንድትሰሙትና እውነት ልትታዘቡት ይገባል ብዬ አስባለሁ። እንግዲህ ይህንን ከውስጥ ነው የላኩልኝ። ይህንን ሪከርድ ግን ለእናንተ ባሰማችሁ ብዬ እንትን ብያለሁ። በመሀል ላስገባላችሁ እችላለሁ፣ ግን እስከ መጨረሻው ድረስ ተከታተሉ ቪዲዮውን ማለት ነው ውዶችዬ። ምክንያቱም አንድን ሰው ለመጣል ወይም አንድ ሰው የራሱ ለማድረግ ይህን ያህል ጉድጓድ መማስ በጣም ያስጠላል፣ ይደብራል። እውነት ለመናገር ማለት ነው በጣም ነው ያስጠላባችሁ፣ እውነት ለመናገር ማለት ነው። እና አሁን ላይ ፍቅር እየሰራች ያለችው ፍቅር ለራሷ አፍቅራው ወይም ለሱ ብላ አይደለም። የያዘችውም የራቆት ቪዲዮ የሁሉን ነገር ታደርግ የያዘችበት ቪዲዮ ምንም አይነት ቪዲዮ እንደሌለ እንዲሁም ደግሞ ቪዲዮ ይጀብሃለሁ በማለት እሱን ለማስፈራራትና እሱን ደግሞ እንደማትፈልገው ወደ ሩታ እንዲመለስ እንዲሁም ደግሞ ስሩ እንዲትርቅለት ያለውን ነገር የሚያደርጉት ይሄን ኩላ ነገር ምንድነው መሰላችሁ? ሄርሜላ ታጠገቡ እንድትርቅና ሄርሜላ ተስፋ እንዲቆርጥ ስለዚህ ወደ ሩታ እንዲመለስ ነው ይሄን ነገር እያደረጉ ያሉት። ሁለቱ ተመካክረው መሆኑን ደርሼበታለሁ ማለት ነው። እንዲሁም ደግሞ ባለፈው ፎቶ ተነስተው ነበረ እየተዘዋወረ የነበረ ቪዲዮ ነበር በየቲክቶኩ ላይ ማለት ነው። ያንንም የቀረጠው ኤፍሬም ነው። ምክንያቱም ኤፍሬም ደግሞ ወደ ሩታ እንዲመለስ ስለሚፈልግ ነገሮችን ለማስተካከል ይህን ነገር እየሰሩ ያሉት ሶስቱ ናቸው ማለት ነው። እንግዲህ እዚህ ጋር ደግሞ ምንም የማያውቀው ነገር አብርሃም ቢኖር ምንድነው እዚህ ጋር እየተጫወተችበት ያለችው ፎቶ ይጀባሃለሁኝ፣ ቪዲዮዎች ይጀባሃለሁ፣ ብዙ ነገር አድርገኛል፣ ስለዚህ አወጣለሁ እያለችው ነው። ስለዚህ ከሄርሜላ መራቅ እንዳለበት እንዲሁም ደግሞ ከሩታ መራቅ እንዳለበት እሷን እንደሚፈልጋትና እሷን እንደሚያፈቅራት አስደርጋ መጨረሻ ላይ ግን ወደ ሩታ እንዲመለስ ነው የሚያደርጉት። ምክንያቱም ከሩታ ጋር በጣም ብዙ ነገሮች ስላሏቸው ማለት ነው። እኔ ስለሰማው ነው ከውስጥ ማለት ነው እንጂ ፍቅር አብርሽን ፈልገው አይደለም። እንግዲህ አብርሽ በጣም ብዙ ነገሮችን እያደረጉበት ይገኛሉ። በነገራችን ላይ ሴቶች በጣም በላዎች ናቸው እውነት ለመናገር ማለት ነው። አንዳንድ ሴቶች አላችሁ እውነት ፈጣሪ ይቅር ይበላችሁ የምታደርጉትን ነገር ማለት ነው። እና ይህን ቪዲዮ ያደረገችበት እንዲሁም ደግሞ ተጠራን ያለችበት ቦታ እንዲሁም ሩታም እንደተጠራችና አብረው እንደሄዱ ያን ነገር ደርሽበታለሁ ማለት ነው። እሷም ተጠርታ ነበረ ሄዳለች፣ ግን ሄደችው ለብቻዋ ነው። እነሱ ግን አብርሽና ፍቅር አንድ ጋር እንደሄዱ ነው የሰማሁት ማለት ነው። ከዛ በመጨረሻ ያደረገችውን ነገር አድርጋ ይዛው ገብታ ነበር ሆቴል ውስጥ፣ ግን ምንም ነገር እንዳልተፈጠረ ግን እሷ እንደተፈጠረ አድርጋ ነገሮችን ኩላ ይዤብሃለሁ መረጃዎችን እና ብዙ ነገሮችን ብላ ልጁን ምክንያቱም ማሸማቀቅ ነው የፈለገችው የነበረው።
ስለዚህ ይህን ነገር ደግሞ ብዙዎቻችሁ እንዴት እንደዚህ ያደርጋል ይሄ ባለጌ ምናምን እያላችሁን ነበረ። እሱ ግን ምንም ነገር ያደረገውና ወይም የባለገው ነገር የለም። እንደዚህ እያደረጉት ያሉት ሶስቱ በአንድ ሆነው ነው ማለት ነው። እንግዲህ እነኚህ ሶስት ሰዎች በነገራችን ላይ ከሱ ላይ መቼም እንደማይጠፉ ሁላችሁም እየተናገራችሁ ነበረ። ወደፊትም አሁንም ይኖራሉ። እንዲሁም ደግሞ እህቱም እየታገለች የነበረው እንደዚህ እንዳይመጣ ነበረ። ግን አሁን ላይ እንደዚህ አይነት ነገር መጥቷል። መጨረሻ ላይ እንግዲህ ሄርሜላ እንድትወጣ ነው የፈለጉት። ሄርሜላ ደግሞ በጣም እንደምታፈቅረው በጣም እንደምትወደው በጣም ግልጥ ሆና እንደቀረበችለት ነው የሁላችንም ምክንያቱም ሁላችንም እንደምናያ ከሆነ ማለት ነው። ግን በነገራችን ላይ አሁን ላይ ግን ሄርሜላ ከዚህ ውስጥ ብወጣ እኔ ደስ ይለኛል በራሴ ማለት ነው። ምክንያቱም ምንም የምትፈይደው ነገር ስለሌላት ማለት ነው። ምክንያቱም አሁን ላይ እሷ በፊትም ቢሆን አብርሽ ጋር የመጣችው ራሷ ናት። ግን ቢሆንም ራሷ አፈቅርሃለሁ ስላለችው እሱ አፍቅሯት አይደለም። ስለዚህ ሩታም ቢሆን በፊትም አፍቅሯት አይደለም፣ እሷ ናት አፍቅሬሃለሁ ብላ የመጣችው። ስለዚህ አፍቅረንሃል እያሉ እየመጡ መጨረሻ ላይ እንደዚህ አይነት ነገር ግን በጣም ይደብራል ብዬ ነው የማስበው። እንግዲህ የልጁ እናት ናት። ይሄን ነገር ታደርጋለች ብላችሁ ብዙዎቻችሁ አገምቱም፣ ግን የተደርጓል ይሄ ነገር መጨረሻው ላይ ግን ይህን ነገር ለማወቅ የምትፈልጉ ካላችሁ እስከ መጨረሻው ድረስ ሁሉንም ነገር ማየት ትችላላችሁ፣ በሚለቋቸውና በሚሄዱባቸው መንገዶች ማለት ነው። እንግዲህ ፍቅር የኔ ነው። ስለዚህ እኔን ስለሚወደኝና እኔን ስለሚያፈቅረኝ ከኔ ጋር ደግሞ ደስተኛ እንደሆነ እናንተ ጋር ይመጣ ሌላ ነገር እንደሚያወራ እናንተ ጋር ይሆን ሌላ ነገር እንደሚል እኔ ጋር ግን በጣም እንደሚወደኝና እንደሚያፈቅረኝ ብዙ ነገር ያልጨረስናቸው ነገሮች አሉ፣ በውስጥ ብዙ ነገሮች ያደረግናቸውም ነገር አሉ እያለች በቀደም ለእህቱ እየተናገረኝ ነበር። ያ ነገር ደግሞ በፍጹም እውነት አይደለም፣ ውሸት ነው ሁሉም ነገር ብዬ ነው የማስበው እኔ በራሴ ማለት ነው። እና ምክንያቱም ከአሁን በፊት ብዙ ነገር አድርጋው እንደሄደች ከዛም በኋላም ተመልሰው ነበረ። ከዛም በኋላም ሊስማሙ እንዳልቻሉ ነበረ የሰማሁት ማለት ነው። አሁን ላይ ግን እንደዚህ እያደረገች ያለችው ይህን ነገር እየሰራች ያለችው ለሩታም ወይም ለሙሴም ለሁሉም ነገር ይህን ነገር እውነት እያስመሰለች እየሄደች ያለችው ሄርሜላ እንድትወጣ ነው ከውስጣቸው አጭሩን ነገር ማለት ነው ሄርሜላን። ምክንያቱም ሄርሜላን መርጦ እሱ ስለሄደ ስለዚህ ሄርሜላን መጣል እና ማስወገድ እንዳለባቸው ነው የሰማሁት ይሄን ነገር። እና ሄርሜላ ደግሞ እውነት ለመናገር በቃ ከዚህ በኋላ ቢበቃሽ ጥሩ ነው ብዬ ነው የማስበው። ምክንያቱም ሴትነትሽን ማስረከስ ነው ከዚህ በኋላ ማለት ነው። እና ደግሞ አለሱ ወንድ የለም ብላችሁ እንደዚህ የምትሆኑ ሰዎች እኔ እንጃ በጣም ትደብራላችሁ። እና ስለዚህ ለቀሽው ጭራሽ የራስሽን ህይወት በመሰረች ደስ ይለኛል እኔ በራሴ ማለት ነው። ሴትነትሽን ባታስንቂ፣ ሴትነትሽን በቃ የሌለ ነገር ዝቅ ባታረጊ ደስ ይለኛል እኔ በራሴ ማለት ነው። ምክንያቱም ይሄ ነገር ሴትነትን ዝቅ የሚያደርግ ነው፣ ክብርን የሚነካ ነው። በቃ በጣም ብዙ ነገር እና ስለዚህ እወድሃለሁ እያልሽ መጠምጠሙ በቃ አስፈላጊ አይደለም። የማይፈልግሽ ሰው ጋር መገኘት ጥሩ አይደለም። የማይፈልጋችሁ ነገር ጋር በቃ አትገኙ፣ ማንኛችሁም ቢሆን ማለት ነው። እና ይህን ነገር አሁን ይህን ሴራቸውን ግን ሁላችሁም እንዲታውቁ እውነት በጣም እንዲታውቁ ፈልጋለሁ፣ ሆነን ለመናገር ማለት ነው። ይሄን ነገር እንደዚህ እያደረጉ ያሉት በጣም የሚያስጠላ ነገር እንደዚህ በቃ የሌለ ነገር እውነት ባህላችን የሌለው ነገር በቃ በህይወት እንደዚህ አይነት ነገር እኔ እንጃ አላየሁም። እኔ ብቻ አሁን ላይ ያለው ነገር አላቅም። አሁን ላይ ያለው ዘመን ሴት ልጅ ወንድ ልጅ እያስወለቀች እንደዚህ እስከ ማድረግ ድረስ በጣም ይደብራል። እውነት በጣም ነው የሚያስጠላው፣ በጣም ከምላችሁ በላይ ማለት ነው። እንደዚህ አይነት ነገር እኔ አይቼም ሰምቼም አላቅም እውነት ለመናገር ማለት ነው። እና ይህን ነገር እባካችሁ ምንም የሚያስተምር ነገርም አይደለም። ምንም ለልጅ በጣም የሚያስጠላና የሚደብር ነገር ነው የምትሰሩት። ይህን ነገር ባሰሩ ጥሩ ነው ብዬ ነው የማስበው። በቃ ህይወታችሁን የራሳችሁን ሁላችሁም የራሳችሁን ህይወት መምራት እኮ ትችላላችሁ አይደል እንዴ? ስለዚህ ልጁም የራሱን ህይወት ይምራል፣ እናንተም የራሳችሁን ህይወት ምሩ። ልጁን እያስቸገራችሁ አንዴ ቤርጎ አንዴ እንትን እያስገባችሁ እንዲሁም ደግሞ አንተ ደግሞ እንደ በግ እየተከተልክ እየሄድክ አንዴ አንዷን ሴት አንዴ አንድ ሴት ቤርጎ እየገባህ 30 ጊዜ እያወለክ